ሰላም ውድ ተመልካቾቻችን ያለንበት ቦታ ሽሮ ሜዳ ጴጥሮስ አካባቢ ይባላል። ይህ ቦታ በቅርቡ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና በክብር ከንቲባ አዳነች አቤቤ እንዲሁም በካቢኔያቸው የተመረቀ ስፍራ ነው። እዚህ አካባቢ ላይ ሆነን የተወሰኑ እንግዶችን የመሃል ሚዲያ 6 ዓመትን አስመልክቶ የተወሰነ ጥያቄ እንጠይቃለን። አብራችሁ ሁኑ፣ ተከታተሉ። እኛ 6ኛ ዓመታችንን ልናከብር ነው። መሃል ሚዲያ እንባላለን። ከአማርኛ ቋንቋ ውጪ በምትችለው ቋንቋ ለ6ኛ ዓመታችን ውሽ እንድታረግልን። መሃል ሚዲያን አውቃለሁ። ብዙ ባልከታተልም የተወሰነ ጊዜ ጀምሮ እከታተላለሁ። በዚሁ ቀጥሎ ጥሩ ሚዲያ ነው። መሃል ሚዲያን አላውቀውም፣ ግን እንኳን ያደረሳችሁ ነው ፈልጋለሁ። ለመሃል ሚዲያዎች 6ኛ እንኳን ያደረሳችሁ ነው። በገገሰኒ በገት ሲንገ ወጋር ፉንስ ሞስ ናገው እንጂ መልካም 6ኛ ዓመት ይሁንላችሁ። አሹሎራ ሰላምራ ኢንተናጋትስ ሱፑን ሰላይተስ በጣም ኦቫይስርስ ኦቫይሰላይት ጉዳ ወደፊትስ እንኳን ለ6ኛ ዓመት ክብረ በዓል እንኳን አደረሳችሁ። አባ ሱፑን ሰላይተር መሃል ሚዲያ ጋትርስ እንኳን የ6ኛ መሃል በዓል በወያድ በሰላም አሰናናሁ የዛ ሰናናሁ አደስ ይበል። መልካም በዓል። መሃል ሚዲያ 6ኛ ዓመት ፕሮግራሚን አባያ ፊሱኮ እኮ አብጻህኩም ለሸልሻ ዓመት መሃል ሚዲያ በገ ጉያ ወጋ ጃፋ መሃል ሚዲያ ጣፍ በገገሰኒ So I wish you all the best. Happy 6 years anniversary for Mahal Media. I wish you all the best. I think you are doing all the great jobs in Addis. Baga jaat ewagga ke ayana magani nagi ki geessiseni baga genneni baga geltineni baga gammadineni. ውድ የመሃል ሚዲያ ቤተሰቦች እንኳን ለ6ኛው ዓመት የሥራና የስኬት በዓል አደረሳችሁ አደረሰን። የመሃል ሚዲያ የ6ኛው ዓመት ጉዞ መሃል የመሃል ጅማት ፕሮግራሞችን ይዤ ለ7 ሳምንታት አየር ላይ የቆየሁት የቤተሰቡ አባል ተሻለ ንጉሴ ነኝ። በድጋሚ እንኳን አደረሰን አደረሳችሁ። መሃል ሚዲያ እንደ መሃል ምሰሶ የሀገራችን ህልውናና ደህንነት የተሸከመው አናትና የደህንነት መዋቅሩ ጭንቅላት የሆነው የመከላከያ ሰራዊታችን አምባሳደር ይሆን ዘንድ አየር ላይ ባሳለፋቸው ዓመታት የኢንፎርሜሽን ጥቃቶችን በማክሸፍ በእውነት የሚዲያ ስራ ላይ በማሸነፍ የሰራው ስራ የመሰከረለት ሚዲያ ሲሆን መሪው ወንድም ደሳለኝም ደሱ ማንም አብሮት ሊሰራ የሚመኘው ትሁትና ቅን ሰው ነው። በ6ኛው ዓመት የልደት ዝክር ክብር ይገባቸዋል። የሚቀጥለው የሥራ ዘመን ከድል ወደ ድል እንዲሆንልን እመኛለሁ። አመሰግናለሁ። እንግዲህ በመሃል ሚዲያ በነፃነት ሀሳባቸው ሳይቆራረጥ እድል አግኝቶ ከተጠቀሙ አንዱ ነኝ። እንግዲህ የመሃል ሚዲያ 6ኛ ዓመት እያከበረ ይገኛል። እኔም እጅግ ደስተኛ ነኝ። መልካም ምኞቴ ገልጽለታለሁ። ቀጣይም የትግራይን ያሉ ችግሮችን አጠቃሎ በኢትዮጵያ ማዕቀፍ አድርጎ ያሉ ችግሮችን እንዲያጋልጥ በትግራይ ውስጥ ያሉ የተለዩ የታፈኑ ሀሳቦችን በግልጽ ወደ ኢትዮጵያ ማህበረሰብ እንዲያቀርብ በትግርኛ ፕሮግራምም እንዲያዘጋጅ የትግርኛ ፕሮግራም እንዲኖረውም መልካም ምኞቴ ነው። እንግዲህ ቀጣይ መሃል ሚዲያ እያደገ እንዲሄድ ሁላችሁም የመሃል ሚዲያ ሰራተኞች ሚዲያችሁ እንዲያድግ ለሁሉም ኢትዮጵያዊ ድምጽ እንዲሆን ለሁሉም በእኩልነት እንዲያገለግል እንድትሰሩ ከወዲህም ያሳሰብኩ እንግዲህ ቀጣይ ብሩህ መልካም የሥራ ጊዜ እንዲሆንላችሁ ሚዲያችሁም ከፍ ብሎ ለሁሉም ለ120 ሚሊዮን ህዝብ ድምጽ እንድትሆኑ አሳስባለሁ። የመሃል ሚዲያ እና መሃል ሚዲያ ቤተሰቦች ከተቋቋማችሁ 6ኛ ዓመታችሁን በድልና በእድል በከፍተኛ በውጤት ስለደረሳችሁ የመሃል ሚዲያ ቤተሰቦችና ጋዜጠኞች እንዲሁም የመሃል ሚዲያ ቤተሰብ አቶ ደሱን ወዳጄ እንኳን ለ6ኛ ዓመት የመሃል ሚዲያ
ዓመት በዓል አደረሳችሁ። ቀጣዩም ዘመን አሁን በጀመራችሁትና በበለጠ ታክታችሁ በርተታችሁ ለኢትዮጵያ ብሔራዊ ጥቅም፣ ለኢትዮጵያ ሀገራዊ አንድነት ቀጣይነት፣ ለዘረኝነት መውደቅና መውደም፣ የዘረኝነት ጀንበር እንድትጠልቅ ኢትዮጵያውያን ቀንና ዘመን እንዲመጣ ታክታችሁ እንድትሰሩ እኔም ከጎናችሁ ሆኜ የልቤን እወጣለሁ። ዛሬ 72ኛ የልደቴ ቀን ነው። ከኔም ልደት ጋር ስለተገናኛችሁ እናንተ 6ኛ እኔ 72ኛ ሁለታችን እንኳን አደረሰን። በበለጠ ለመስራት ትጋትና ጉልበት ይኖራችሁ። ፈጣሪ እግዚአብሔር ከእናንተ ጋር ይሁን። እንኳን ለ6ኛ ዓመት ምስረታ መሃል ሚዲያ አደረሳችሁ እያልኩ መሃል ሚዲያ ባለፉት 6 ዓመታት ውስጥ የኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ በሰፊው ሲተነትንና ሲያስተምር የኢትዮጵያን ተስፋ ሲተነትን መቆየቱ ይታወቃል። ለቀጣይም የመሃል ሚዲያ ላይ ከምንም በላይ የኢትዮጵያ ጠላቶች ላይ ቀን ከሌሊት እየታገለ የኢትዮጵያን ብልጽግና ለማንሰራራትና ለማሳደግ ቀን ከሌሊት እንደሚሰራ ተስፋ ይኖረናል። እስካሁን በሚሰሩት በብዙ የፖለቲካ ምሁራኖችና የኢኮኖሚ ምሁራኖች ጋር ከምንም በላይ ደግሞ የመሃል ሚዲያ ባለቤት አቶ ደሳለኝ ቀን ከሌሊት ለኢትዮጵያ ብልጽግና የኢትዮጵያን አስተሳሰቦች ጠላቶች ላይ እየታገለ የሚያስተላልፎች መልእክቶች ሙሉ እያመሰገን እንኳን ለ6ኛ ዓመት አደረሳችሁ እያልኩ ላመሰግን ወዳለሁ። መሃል ሚዲያዎች እንኳን ለ6ኛ ዓመት ክብረ በዓል አደረሳችሁ ማለት ፈልጋለሁኝ። ሌላው ይሄ ብሮድካስት በጣም ጠንካራ ነው። ወጣቶችን ተደራሽ የሚያደርግ ነው። ለሀገር እጅግ በጣም ጠቃሚ ነውና ወደፊት ኢንተርናሽናል ብሮድካስት ሆኖ እንደነ ቢቢሲ፣ እንደነ ሲኤንኤን፣ ፕሬስ ቲቪ፣ አልጀዚራ ተጽዕኖ ፈጣሪ እንደሚሆን ተስፋ አደርጋለሁ። ለዚህም ደግሞ ጠንክራችሁ መስራት ይጠበቅባችኋል። ይህን አካባቢ ከጥቂት ዓመታት በፊት እናውቀዋለን። አሁን ደግሞ በተቀየረ ገጽታ ነው ያለነውና እስቲ ስለዚህ አካባቢ አጠቃላይ ሁኔታና አሁን ያለው ለውጥ ምን ይመስላል የሚለውን ነገር ለተመልካቾች ንገርልኝ። በጣም ለውጥ አለ። አሪፍ ነው፣ ያምራል። በጣም አሳምሯታል። ማለት እንደዚህ አልነበረም በፊት በነበረው መንግስት። ለውጥ ከተደረገ በኋላ ብዙ ለውጦችን አይተናል። በጣም ነው የሚያምረው። ሽሮ ሜዳ አሁን በጣም ተሻሽሏል። ኮሪደር መንገድ ደግሞ የባሰ ውብ አድርጓል። በዛ እኔ በጣም ደስ ይለኛል። ለውጥ አለ። ጥሩ ነው መጥፎ ነው የሚለው እንደ ሰው እይታ ነው ብዬ አስባለሁ። ምንም ጥርጥር የለውም። የተሻለ መልካም ነው፣ ቆንጆ ነው ብዬ ነው እኔ የማስበው። በኔ ነው ሁሉም ነገር አሁን ያምራል። ለምሳሌ ይሄ መብራት ደስ ይላል። አካባቢ ትላንትና ከነበረው ወጣ ገባ ስንል በአይን የሚታይ ደስ የሚል ነገር አለ። አንዳንድ ሰዎች እንደዚህ አይነት ፕሮጀክቶችን እንደዚህ አይነት ግንባታዎችን ከብዙ ነገሮች ጋር ያገናኛሉ። ግን እውነታው እንደዛ አይደለም። ሁሉም ሰው ያልፋል፣ እኛም እናልፋለን። ግንባታ ግን እስከተገነባ ድረስ ይቆያል፣ ይቀጥላል። ለትውልዱ እጅግ በጣም ጥሩ ነው። እኔ ዛሬ 5 ቀን በፊት ልጆቼን ይዤ እስከ 3 ሰዓት ተኩል ድረስ እዚህ ነበርኩኝ። ይሄ አካባቢ 3 ሰዓት አይደለም 2 ሰዓት ለመንቀሳቀስ አስቸጋሪ የነበረበት ሁኔታ ነበር የነበረው። መጠጥ ቤቱ፣ ጭፈራው፣ ግርግሩ፣ ልጆች የሚያዩት ነገር በልጅ ደረጃ የሚሆን አይነት አልነበረም። አሁን ግን እጅግ በጣም ሰላም፣ እጅግ በጣም ጽዱ፣ ብርሃናማ የሆነ ነገር እያየን ስለሆነ በጣም ዘርፈ ብዙ ጥቅም ነው ያለው። ይዞ የመጣው የኮሪደር ልማቱ በጣም ትልቅ የሚባል ነገር ነው። ምክንያቱም በፊት እነዚህ የምታያቸው ነገሮች አልነበሩም። የመንገድ ጥበት ነበረ፣ የታክሲ ሁኔታዎች። አሁን ታክሲ እዛ አካባቢ ነበረ እንትን የሚባለውና ጥበት ነበር። ሰው ሲወጣ ሲገባ እንደዚህ እንደ ልቡ ሙቭ ማድረግ አይችልም። አሁን ላይ ያለው ነገር ሁሉም ስታንዳርዱን ጠብቆ ስታየው ደስ ይላል። አንደኛ ሰው በፍሪደም ይንቀሳቀሳል። ታክሲዎች፣ መኪናዎች ያለ መጨናነቅ ያልፋሉ፣ ይወጣሉ፣ ይገባሉ እና ጥሩ ነው። እንግዲህ ያው ለውጥ የሚጠላ አይደለም። አሁን ያየን ያለነው ለውጥ በጣም የሚያስገርም የከተማችንን ውበት ገጽታ በጣም የቀየረ ነው። ፖሎች አሉ፣ ስማርት ፖሎች ሳይቀሩ ነው እንግዲህ እያየን ያለነው በአሁኑ ሰዓት ውጭ ሀገር የምናየውን አይነት ቴክኖሎጂ እና በጣም ደስ ይላል። በግሌ ደስተኛ ነው፣ ህዝቡም ደስተኛ ነው፣ የአካባቢው ነዋሪም ደስተኛ ነው። አዲስ አበባ ከንቲማም ያደረገችው ተጋድሎ ማለት ነው ከተማችንን ውበት ለመለወጥ በግሌ በጣም ላደንቃት እወዳለሁ። ወይዘሮ አዳነች አቤቤ ትልቅ ስራን የሰሩት
ከንቲባቸውም ማለት ነው አብረው ትልቅ ለውጥ እያየን ነው። ስለዚህ በጣም ደስተኛ ነኝ ከተማውን በእንደዚህ አይነት ሁኔታ በማየቴ። ሰፋ ያለ ፕሮጀክት ነው። የተለያዩ ዶትስ ኦፍ ፕሮጀክት አሉ አዲስ አበባ ላይ በተለይ ከተማዋን የማስዋብ በተለይ መንገደኞች መሄጃ መንገድ አልነበረም፣ ብስክሌት መንገድ አልነበረም። በጣም የተጨናነቀች ከተማ ነበረች። የዘመናዊ ከተማ ገጽታም አልነበራትም በቅርብ ጊዜ ከ5 ዓመት በፊት። አሁን እንደምናየው ላይክ የመንገደኞች መሄጃ መንገድ አለ፣ የብስክሌት መንገድ ተሰርቷል። የኮሪደር ልማቱ ደግሞ የሚያስተሳስራቸው የግሪን ሌጋሲ ፕሮጀክቶች አሉ። አዲስ አበባ የሞደርን ሜትሮፖሊስ በሚባል ደረጃ እያደገች ነው። እንደ ስሟም የአፍሪካ መዲና ከመሆኑ አንጻር ከተማዋን ሊመጥን የሚችል ገጽታ እየተጎናጸፈች ነው ማለት ይቻላል። ፕሮጀክቱ ይበል የሚያሰኝ ነው። እንዲህ አይነት ለውጥን ማንም የሚጠላ የለም። ስለዚህ አሁን ሁሉም ማህበረሰብ እንደምትመለከተው ከዚህ በፊት ትራንስፖርት ላይ በጣም ዲፔንደንት ነበር። አሁን ብዙ ሰው በእግሩ ወክ ነው የሚያደርገው። አሁን ብዙ ጊዜ በእግሬ ወክ ነው የማደርገው። እኔም ወክ ሳደርግ ነው አሁን የያዛችሁኝ። ምክንያቱም ብዙ ጊዜ የሚመች ነገር ነው። ጤናህን ትጠብቃለህ። አንዱ የከተሜነትን መገለጫ እንዲህ ጤናማ የሆነ የከተማ መስተጋብር አኗኗር ስርዓት መዘርጋት ነውና ላይፍ ስታይልህንም ይቀይራል። የሀገር መከላከያ ሰራዊት ትልቅ ተቋም ነው። እንደ ተቋም ይህን ተቋም በአንተ እይታ እንዴት ትገልጸዋለህ? መከላከያ ለእኔ በጣም ጠንካሮች፣ ሀገሩን የሚጠብቅ ልጆቻችን ወንድሞቻችን ናቸው። ይህንን የምናየውን በዚህ ሰዓት መቼም ወታደራዊ ታሳልፍ ቅዝቃዜ አለ፣ ብርድ አለ፣ ራብ አለ፣ ደስታ ለሰው ልጅ ደግሞ ያንን ያህል ደግሞ አስፈላጊ ነው። አገራችን ሰላም ሆኖ ግን ወደ ደስታ ብንመለስ ደስ ይላል። የሀገራችንን ዳር ድንበር እያስከበሩልን ነው፣ እየጠበቁልን ያሉት ጥሩ ስራ እየሰሩ ነው። ሰው ከዛ ባለፈ ግን ሀገርን መከላከል ሲባል ደግሞ ዳር ድንበር ማስከበር ብቻ ነው ብዬ ደግሞ አላስብም። ሚዲያ ላይ ቀርበው ፖዚቲቭ ነገር የሚያስተላልፉ ሰዎች የሀገር ተከላካዮች ናቸው። ለሀገር የሚጠቅም ስራ እየሰሩ ነው ያሉት። ሐኪም ሆነው በትክክለኛው መንገድ ሰዎችን የሚያክሙ ከሆነ የተለያዩ ተቋማቶች ውስጥ ሆነው ህዝብ ሳያጉላሉ በስራ ሰዓት የሚያገለግሉ ከሆነ እነሱም የሀገር መከላከያ ናቸው ማለት ነው። ሀገሪቷ እንዳትጠቃ እየጠበቁ ነው፣ ህዝቡን እያገለገሉ ነው፣ ህዝቡን እየጠቀሙ ነው። ስለዚህ ሁላችንም ያንን ራዕይ በመከተል ደግሞ ባለንበት ዘርፍ ሪዛልት ብናመጣ መልካም ነው፣ ጥሩ የሆነ ውጤትን ብናመጣ መልካም ነው ብዬ አስባለሁ። ከእግዚአብሔር በታች በእነሱ ኃይል ነው ይህም ሰላምም እንቅስቃሴም እንደዚህ ቁጭ ብለንም ወይም ቆመን ልናወራ የበቃ ነው። መከላከያ ከሌለ ሀገር አትኖርም። እንግዲህ ከአባቶቻችን ታሪክ ብንነሳ አባት አርበኞቻችን በተዋረድ ያስተላለፉን ጀግንነት እየተገበሩት ነው ያሉት። አሁን የዘመኑ ትውልድ ማለት አባቶቻችን ያስረከቡንን ትውልድ አሁን በመከላከያም እያየን ነው። አባቶቻችንን የአባት አርበኞቻችን አደራ ተረክበው ስራ እየሰሩ ነው። እዚችን ሀገር ዳር ድንበር ለማስከበር የህዝቡንም ደህንነት ለማስከበር በአጠቃላይ የኢትዮጵያን ህዝብ ደህንነት ለማስጠበቅ ትልቅ መስዋዕትነት እየከፈሉ ነው። ትልቅ ተጋድሎ እያደረጉ ነው። በግሌ መከላከያን እኔ በጣም አደንቃለሁኝ። የራሱን ህይወት ትቶ የራሱን ቤተሰብ ትቶ ሀገርን የሚጠብቅ ነው። እግዚአብሔር አምላክ ይጠብቃቸው። ሁሉም ከጎናቸው ነው። በጣም እናደንቃቸዋለን። መከላከያ በመኖሩ ሀገርህ ሰላም ስትሆን እንደፈለግ ወጥተህ መግባት ስትችል ስራህን መስራት ትችላለህ። ለእድገት ቅርብ ትሆናለህ ማለት ታሪክ አለና የመከላከያ ሮል እኔ የምገልጸው ሳይሆን የሚታይ ነገር ነው። ደማቸውን ሰጥተው ለኢትዮጵያ ህዝብ በጣም ስለሚታገሉ በጣም ከውስጤ አመሰግናቸዋለሁ፣ ይወዳቸዋለሁ። ከስራ በሰላም ሆኖ ጥቼ ወደ ቤት የሚገባው ሀገሪቷ ውስጥ ሰላም ስላለ ነው። ሰላም የሚረጋገጥበት አንዱ ደግሞ በመከላከያ ነው። መከላከያው በዳር ድንበር የሚደረጉትን ጥሰው የሚገባውን ጠላት ባይዝ ከሰላምና ደህንነት ጋር የተገናኙትን ስራዎች ባይሰራ እኛ በሰላም መኖር አንችልም። አገር በሰላም መኖር አትችልም። ጉልበተኛው ይበዛል፣ ጸረ ሰላሙ ይበዛል፣ አሸባሪው ይበዛል። እኔ ለመከላከያ በእውነት ቃል የለኝም። በብዙ መስዋዕትነት ነው አገር ያቆዩት። በብዙ መስዋዕትነት ነው አገር እያለሙ ያሉት፣ እየጠበቁ ያሉት በብዙ እኔ በእንደዚህ አይነት ልብስ ለብሼ ነው ያለሁት። እነሱ ግን በእንደዚህ አይነት መልኩ ለብሰው ሳይሆን በብርድ በዝናብ በሐሩር ብዙ መስዋዕትነት ከፍለው ነው የሚኖሩትና ለነሱ በጣም ትልቅ አክብሮት ነው ያለኝ።